ሰላም እንደምን ውላችኋል የተከበራችሁና የተወደዳችሁ ከሪያሊቲ ሚዲያ የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። በቅድሚያም በሕገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ ይወሰዳል ተባለ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ መንግስት በሕገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ ይወስዳል አሉ። ባንኩ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር መስራት በሚቻልባቸው ጉዳዮችና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይትም ተደርጓል። ዶክተር ኢዮብ ተካልኝ ውይይቱን አስመልክተው በሰጡት ማብራሪያ ሐዋላ አስተላላፊ ድርጅቶች በህጋዊ መንገድ እንዲሰሩ መንግስት ድጋፍ በሚያደርግባቸው ጉዳዮች ላይ ምክክር መደረጉንም አንስተዋል። መንግስት ሁሉንም የሐዋላ ገንዘብ አስተላላፊዎች ወደ ህጋዊ መንገድ እንዲገቡ በተደጋጋሚ ያቀረበውን ጥሪ ያልተቀበሉ አንዳንድ ድርጅቶች መኖራቸውንም ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመነባብ ላይ የተመሰረተ ጠንካራ እርምጃ እንደሚወስድም አስጠንቅቀዋል። እንደ ኤፍኤምሲ ዘገባ የሐዋላ ገንዘብ አስተላላፊ ድርጅቶች በበኩላቸው ህጋዊ አካሄድን ይዞ ለመንቀሳቀስ እንዲያስችላቸው ከመንግስት እንዲደረግላቸው የሚፈልጉትን ዝርዝር ነጥቦችን አንስተዋል። አስመጪዎች የሐሰት ኢንቮይስ በመጠቀም ህገወጥ ዕቃ እያስገቡ ነው ያለው ኮሚሽኑ ጥብቅ እርምጃ እንዲወሰድ አስጠነቀቀ። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በህግ ከተፈቀደው በላይ የሆነ ዕቃ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን አጋለጠ። ኮሚሽኑ በጻፈው አስቸኳይ ደብዳቤ ትዕዛዝ እንደሰጠው አስመጪዎች በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጪ በሆነ መልኩ በኢንቮይስ ላይ መረጃዎችን ጨምረው በመግለጽ ሰነዶችን እያስመዘገቡ ይገኛሉ ብሏል። የኮሚሽኑ የኢንተለጀንስ ዳይሬክቶሬት ባደረገው ማጣራትና 18 ዲክላሬሽንስ በናሙና በምርመራ አስመጪዎች በኢንቮይስ ላይ ጨምረው በመግለጽ እና ቀረጥ ወይም ታክሱን በዚያው መሰረት በማስላት ከህግ ውጪ የሆነ ዕቃ በህጋዊ ሽፋን እያስገቡ መሆኑን አረጋግጧል። ይህም የጉምሩክ ህጎችን የሚቃረን መሆኑን ኮሚሽኑ አስታውቋል። ይህን ተከትሎም ኮሚሽኑ በሁሉም የጉምሩክ ቅርንጫፎች ጽሕፈት ቤት ጥብቅ ቁጥጥር እንዲደረግ አስቸኳይ ትዕዛዝ በማስተላለፍና ህገወጥ ድርጊቱን ፈጽመው በሚገኙ አስመጪዎች የጉምሩክ አስተላላፊዎችና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድም አስጠንቅቋል። ባለሙያዎች እንደሚሉት ይህ አይነቱ የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሬ በመጠቀም ህገወጥ ንግድ የሚፈጽሙ አስመጪዎችና ህጋዊን መንገድን እንዲከተሉ የሚያስገድድ ነው። በመሆኑም በህገወጥ መንገድ የሚካሄደው የውጭ ምንዛሬ ፍላጎት ሲቀንስ ይህ እርምጃ የውጭ ምንዛሬ ገበያውን እንዲያረጋጋ አስተዋጽኦ ያደርጋል ብለዋል። ከወደ ኢትዮ ኤርትራ ድንበር የተሰማ ዜና ስናልፍ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌዴራል ከፍተኛ ሚኒስትሮች የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ወደምትገኘው ታሪካዊቷ ቡሬ ከተማ ገብተዋል። ቡሬ ከተማ ከአሰብ በ80 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በኢትዮ ኤርትራ ጦርነት ጊዜ ብዙ መስዋዕትነትን ከተስተናገደባት የጦር ግንባሮች አንደኛዋ ናት። አፋር የቀይ ባህር ባለቤት የመሆን መብት አለው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ለ90 ቀናት ወይም 3 ወራት ሲሰለጥኑ የነበሩ ወታደሮችን ይፋ አድርጓል። ይህ ስልጠና እንዲሳካ አድርጓል ያላቸውን የክልሉን መንግስትን ጨምሮ አመስግኗል። ድርጅቱ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥልም ገልጸዋል። የአፋር ሕዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ
ይህን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበትም ብለዋል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሳይበግሩት ለቀይ ባህር መታገል አለበትም ብለዋል። ለመዝረፍ ነበር የመጣሁት የሚለው የአቶ ጌታቸው ረዳ ንግግር ጠቅላይ ሚኒስትር አብይ አህመድን ፈገግ ያስባለ ነበር። ባሌ ለመጨረሻ ጊዜ የመጣሁት ከ13 ዓመት በፊት ነበር። ባሌ መልካም ምድር ነው ለኛ እንጂ ሌላ ነገር የለውም። ያኔ መንገድ ለመመረቅ ነበር የመጣሁት። በስንት ዘመን የተሰራች ብቸኛ አንድ መንገድ ነበረች። በሄሊኮፕተር ነበር የሄድኩት። በጣም ሀብታም ምድር መሆኑ ምንም የሚያጠራጥር አልነበረውም። ይህንን ሀብት ለመጠቀም እንኳን መንገድ እንዴት ቀደም ብለው መስራት አልተቻለውም ነበር ብዬ እጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበር። 22 ሰዎች ወዲያው መገደላቸው ሲረጋገጥ ቀሪዎቹ አስክሬናቸው በየጥሻው የወደቁና በሆስፒታል ሕይወታቸው ያለፈ ናቸው። አጠቃላይ ሟቾች 29 ናቸው ሲሉ ነዋሪዎች ተናገሩ። በምዕራብ ሸዋ ኖኖ ወረዳ የደረሰው የንጹሃን እልቂት በኦሮሚያ ክልል ምዕራብ ሸዋ ዞን ታጣቂዎች ሕፃናትና ሴቶችን ጨምሮ በርካታ ንጹሃንን መግደላቸው ተሰማ። የንጹሃን ግድያ ተደጋግሞ በተሰማበት በምዕራብ ሸዋ ዞን ኖኖ ወረዳ ሃሎ ዲንቂ ቀበሌ እሁድ ምሽት በግምት 2 ሰዓት ገደማ የታጠቁ አካላት ባደረሱት ጥቃት ከ20 በላይ ሰዎች ወዲያው መገደላቸው ተጎጂዎችና የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። ነዋሪዎቹ እንደተናገሩት ጥቃቱ እሁድ ምሽት ነው የተፈጸመው። አገር ሰላም ብለው እንደወትሮው ወደ ቤታቸው በገቡ ንጹሃን የኖኖ ወረዳ ሃሎ ዲንቂ ቀበሌ ነዋሪዎች ላይ ነው የተፈጸመው። በአጎራባች የማዕከላዊ ኢትዮጵያ ጉራጌ ዞን ወረዳዎች የሚንቀሳቀሱ ታጣቂዎች ወሰን ተሻግረው ነው ጥቃቱን ያደረሱት። ምንም ያልታጠቁ ሰላማዊ ዜጎች ላይ ዘግናኝ ግድያ ነው የተፈጸመው። ጥቃቱን ያደረሱት ደግሞ በአካባቢው የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ናቸው። በእሁድ ምሽት ድንገተኛ ጥቃት 22 ሰዎች ወዲያውኑ ተገድለዋል። ዶርጌ በሚባል ስፍራ ምሽት ከ1 እስከ 2 ሰዓት ደግሞ በተወሰደው በዚህ ጥቃት ሕፃናትና ሴቶች በስፋት ተጠቂ ሆነዋል ብለዋል። ቤተሰቦቻቸው የጥቃቱ ሰለባ የሆነባቸው ለደህንነታቸው ስማቸው መናገር ያልፈለጉ አንድ ነዋሪ እንዳሉት ሰላማዊ ዜጎችን በጨለማ ገብተው ነው የፈጇቸው። አሁን በእሁድ ምሽት በዚህ ጥቃት የተገደሉ ሰዎች ቁጥር 29 ደርሷል ሲሉን ተናግረዋል። 22 ሰዎች ወዲያው መገደላቸው ሲረጋገጥ ቀሪዎቹ አስክሬናቸው በየጥሻው የወደቁና በሆስፒታል ሕይወታቸው ያለፈ ናቸውም ብለዋል። ነዋሪዎቹ የተገደሉትና ለመለየት ሰኞ እስከ ምሽት የአስክሬን አሰሳ በአካባቢው ሲደረግ እንደነበረም ጠቁመዋል። ከሟቾች አባወራ የሆኑ ትላልቅ ሰዎች ከ6 የማያልፉ ሲሆን ቀሪዎቹ ሕፃናትና አብዛኛው ደግሞ ታዳጊ ተማሪዎችና ሴቶች ናቸው ሲሉም ተናግረዋል። በዚህ ወረዳ ተመሳሳይ ጥቃት ለምን ተደጋገመ? ነዋሪዎቹ እንደሚሉት በኦሮሚያ ክልል በምዕራብ ሸዋ ዞን አጎራባች በሆነው የጉራጌ ዞን አባሸጌ ወረዳ ውስጥ ወታደራዊ ስልጠና የሚወስዱ ታጣቂዎች አሉ። እኚህ ታጣቂዎች በተደጋጋሚ የገቡ ሕፃናትን ጨምሮ ያገኙትን በምንም ፖለቲካ ውስጥ የሌሉ ሰላማዊ ሰዎችን እያጠቁ ይመላለሳሉ። እነዚህ ሟቾች ምንም ውስጥ የሌሉና ምንም ጥፋት የሌለባቸው ናቸው የሚሉት ነዋሪዎቹ ጥላቻና ማንነት ላይ የሚያተኩር ጥቃት እንደሆነም ገልጸዋል። ይህ ካልሆነ ከ3 ዓመት እስከ 14 ዓመት ዕድሜ ክልል ውስጥ የሚገኙ ሕፃናት ምን ውስጥ ይሆናሉ ተብሎ ይታሰባል ሲሉ ጠይቀዋል። በማዕከላዊ ኢትዮጵያ ጉራጌ ዞን አባሸጌ ወረዳ በተለያዩ ቀበሌዎች የሚንቀሳቀሱ ጥቃት አድራሾች በምዕራብ ሸዋ ዞን ኖኖ ወረዳ በተለያዩ ጊዜያት በተፈጠረ ግጭት ቤተሰቦቻቸውን ይዘው የተፈናቀሉም እንደሚገኙባቸው ገልጸዋል። አሁን ላይ ጥቃት ከሚያደርሱ ታጣቂዎች አብዛኞቹ በ2016 ዓ.ም በአንድ ሰርግ ላይ ቦምብ ተጥሎ 36 ሰዎች ገደማ መገደላቸው ተከትሎ ከአካባቢው የተፈናቀሉ ናቸውም ብለዋል። ሰኔ ወር 2016 ዓ.ም በዚሁ ኖኖ ወረዳ ቆንዳላ ቀበሌ በአንድ ሰርግ ቤት ላይ ቦምብ ተጥሎ
ሙሽሮችን ጨምሮ 36 ሰዎች ከተገደሉ በኋላ ተደጋጋሚ የንጹሃን ጥቃቶችና የግድያ ዜናዎች ከዚህ አካባቢ ተለይቶም አያውቁም። በቅርቡ 2017 ዓ.ም ሰኔ ወር ላይ ደግሞ በንጹሃን ላይ ባነጣጠረ የዚሁ አካባቢ ጥቃት ከአንድ ቤት የተገደሉ 6 የቤተሰብ አባላትን ጨምሮ 14 ሰላማዊ ነዋሪዎችን አልቀዋል። የጸጥታ ስጋቱ በተደጋገመበት የኖኖ ወረዳ አዋሳኝ ቀበሌያት አካባቢ የነዋሪዎቹ ስጋት ከጊዜ ወደ ጊዜ ዘላቂ እልባት ከማግኘት ይልቅ እያደር እየከፋና እየተባባሰ መምጣቱን የአካባቢው ነዋሪዎች ገልጸዋል። ይህ መረጃ ባለቤትነቱ የዶቼ ቬለ ሬዲዮ ጣቢያ ነው። የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችንና አርብቶ አደሮችን እየረዳ መሆኑን አስታወቀ። በኢትዮጵያ ከ1.5 ሚሊዮን በላይ የሚሆኑ አርሶ አደሮችን እና አርብቶ አደሮችን በምርጥ ዘር ግብይት በማቅረብ በግብርና ቁሳቁስ፣ በገንዘብ ድጋፍ፣ የገበያ ትስስር በመፍጠርና በሰብል እንዲሁም በእንስሳት ኢንሹራንስ እየረዳ እንደሚገኝ የዓለም የምግብ ፕሮግራም አስታወቀ። ይህ የተገለጸው ጥቅምት 11 ቀን 2018 ዓ.ም የግብርና ሚኒስቴር ከፋኦ እና ከሌሎች አጋር አካላት ጋር በመተባበር እጅ ለእጅ ለተሻለ ስርዓት ምግብ ለተሻለ ህይወት በሚል መሪ ሐሳብ የዓለም የምግብ ቀንን በአዲስ አበባ ስካይላይት ሆቴል ባከበረበት ወቅትም ነው። በአከባበር መርሃ ግብሩ ላይ ንግግር ያደረጉት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ዶክተር ሙቲንታ አምባዬ ተቋማቸው በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችንና አርብቶ አደሮችን በተለያዩ ሁኔታዎች ውስጥ እየረዳ መሆኑን ገልጸዋል። ካለፈው ጥር ወር ጀምሮ በ5 ክልሎች 47000 የሚደርሱ አርሶ አደሮች 35000 ሄክታር እያለሙ መሆናቸውን የተናገሩት ዶክተር ሙቲንታ አምባዬ ከዚህ ውስጥ ከ10000 በላይ የሚሆኑ በመስኖ እየለማ መሆኑን አመልክተዋል። ይህም መሳካት የቻለው በኢትዮጵያ መንግስት፣ በለጋሾች፣ በተባበሩት መንግስታት ድርጅት ኤጀንሲዎች፣ መንግስታዊ ባልሆኑ ድርጅቶችና በግሉ ዘርፍ የጋራ ርብርብ መሆኑን አክለዋል። እንዲሁም ተቋማቸው የአየር ንብረት ለውጥን ለመቋቋም ማህበረሰብ ተኮር መፍትሄዎችን እንደሚደግፍ ጠቅሰው ይህም ዘላቂ የውሃ አቅርቦት እንዲኖር፣ የሀብት አጠቃቀም ግጭቶችን ለመቀነስ እና የመኖር ዋስትናን ለመረጋገጥ እንደሚረዳም ተናግረዋል። የዓለም የምግብ ፕሮግራም ከግብርና በተጨማሪም ሴቶችና ህጻናትን ጨምሮ ከ14000 በላይ ሌሎች ተጋላጭ የሆኑ የህብረተሰብ ክፍሎችን ምግብ እንዲያገኙ እያደረገ መሆኑን ገልጸው ከኢትዮጵያ መንግስት ጋር በመተባበር 280,000 ተጋላጭ የሆኑ ህጻናትን በትምህርት ቤት ምገባ ተጠቃሚ ማድረግ መቻሉን አንስተዋል። ከኢትዮጵያ መንግስት ጋር ያለን ትብብር ተጠናክሮ ቀጥሏል ያሉት ተወካዩም የዓለም የምግብ ፕሮግራም የምግብ ስርዓት ፍኖተ ካርታን፣ የአረንጓዴ አሻራንና የልማት ትሩፋት የመሳሰሉ ዋና ዋና ሀገራዊ ተነሳሽነቶችን ይደግፋል ብለዋል።